አሁን ውስጣችሁ የተቀበረውን መስቀል ቆፍራችሁ አውጡት። እሌኒ የጌታን መቃብር ቆፍራ ምን አደረገች? እስቲ ውስጣችሁ የተቀበረውን መስቀል እስቲ የምታወጡ ካላችሁ አውጡት። እኔ በ3 ደቂቃ ትምህርቴን ልፈጽም። መስቀሉ ምንጋ ነው? እግዚአብሔር ሲፈጥራችሁ ምን አይነት ምስጢር አስቀምጦባቸዋል? እቺን ብቻ ብነግራችሁ በቂ ነው። ሁሉ በእርሱ በሉ እስቲ ተጋጥመዋል። ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ይላል። እጃችን ስንዘረጋ ምንድነው? ይሄንን ማድረግ የሚችል የሰው ዘር ብቻ። እጃችን ስንዘረጋ መስቀል። ስንት እግር ሰጥቶናል? ፈጠኑ። እንስሳትን ስንት እግር ሰጥቷቸዋል? አስተውሉ። ለኛ 2 ነው የተሰጠን። 4 እግር የሰጣቸው ለምንድን ነው? መሬት ብቻ እንዳይውሉ የተፈቀደላቸው። ለምን? በመሬት ውስጥ በስብሰው ይቀራሉ። ሰውን ግን እንደ ዘንግ መልምሎ እንደ ሸት ፈልፍሎ እንደ ቤተ መቅደሱ ስሪት እንደ ያዕቁብ እንደ በለስ 2 እግሮችን ሰጥቶ አቅንቶ ሰማይ እንዲያድርጎ ሲፈጥረው ከሁሉም በላይ ከፍ ብሎ ከሰማይ ጋራ የተካከለ የሰውነታችን ወይም ሰማይን የሚመለከት የሰውነታችን አካላችን ምንድነው? እዚህ ላይ ያለው ምንድነው? ምናችን ነው? የራስ ቅላችን። እስቲ በሉ ማርቆስ 15:22 ላይ ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ ወሰዱት ይላል። ትርጓሜው ምን የሚሆን ድገሙት እስቲ። አለቃ ያሌው ታምሩ ሊቀጠበብት በረከታቸው ይደርብን። አንዴ በሰበኩት የራስ ቅል በሚባል ስብከታቸው የራስ ቅል ጎልጎታ እኔና እናንተ ነን ብለዋል። እውነታቸውን ነው። አሁን ምስጢሩ እዚህ ላይ ነው። ጌታችን ቀራንዮ የተሰቀለው በስንት ዘመኑ ነው? እስቲ 33 በሉ እስቲ። 33 ዓመት ከ3 ወር የራስ ቅል ጎልጎታ ላይ መስቀሉ ተተከለ። ስጋውን ቆረሰ፣ ደሙን አፈሰሰ። ታዲያ ይሄ ምስጢር እኮ እያንዳንዳችን ላይ አስቀምጦታል። አሁን ያንን ቆፍረን እናውጣ። እንደሌኒ ስንት የጀርባ አጥንት ሰጥቶናል እግዚአብሔር ሲፈጥረን? 33 እስቲ በሉ። ይህ ሳይንቲፊካሊ ፕሩፍ የሆነ ነው የምነግራችሁ። በጣም ያስደንቃል። ከዚህ ጀምራችሁ እስከ ራስ ቅላችሁ እስከሚደርስ ድረስ እያንዳንዱ ሕፃን ምድርን ሲቀላቀል 33 አከርካሪ አጥንቶችን ሰጥቶታል። እስከ ምኑ ድረስ? እድሜውን አትሞብናል። ይሄ ምንድነው? ጎልጎታ ነው። መስቀሉ ሁሌ ተተክሎ ይኖራል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አመስግኑቴና አምላክ እድሜውን አትሟል። ይደንቃል። ከዛ በጣም የሚደንቀው የጌታን የስቅለቱን ስዕል ስትመለከቱ አንድ ጭንቅላት ታያላችሁ አይደል? የራስ ቅል አታዩ? የራስ ቅል የማን አጥንት ራስ ቅል ይመስላችኋል? የአዳም ራስ ቅል ላይ ነው መስቀሉ የተተከለው። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነው። በተመሳሳይ መልኩ እግዚአብሔር ሰውን ሲፈጥረው የራስ ቅል አጥንታችን ሲቆጠር 22 ብቻ ነው። ደስ ይበላችሁ። 22 ስከል ቦንስ። ይህ እጅግ ይደንቃልና አሁን ዘመኑ ረቀቀና የሰው ልጅ ጭንቅላት ተከፈተ። አሁን የሰው ልጅ ጭንቅላት ሲከፈት እጅግ ከአይምሮ በላይ የሆነ ነገር ተገኘ። ምን መሰላችሁ? አንደኛው ሳይንቲስቶች ራሱ በጣም ጨንቋቸው፣ መጭነቅ ሳይሆን እኔ እንደምረዳው መንፈስ ቅዱስ ያናግራል። ማንንም ሊያናግር ይችላል። ነጭ ዛፍ የሚመስል አርበር ቪቴ ይባላል። ትሪ ኦፍ ላይፍ የሕይወት ዛፍ ብለው ሰየሙት። እንደ ዛፍ ነው። ሲበተን 12 ቅርንጫፎች ጭንቅላታችን ውስጥ አሉ። ስንት ቅርንጫፎች? ክሬኒያል ነርቭስ ይባላሉ። እነዚህ መስራት ካልቻሉ ማየት አትችሉም፣ መናገር አትችሉም፣ መስማት አትችሉም። ቁጥራቸው ስንት ነው? የሕይወት ሐረግ ማን ነው? ክርስቶስ ነው። ወአንትሙ አይጹቂሁ ቅርንጫፎቹ ማን ናቸው? ሐዋርያት ናቸው። የሰው ልጅ የከበረ ነው። ይህ ብቻ አይምሰላችሁ። እጅግ የሚገርም አንጸባራቂ ፈሳሽ የሰው ልጅ ጭንቅላት ውስጥ ይፈሳል። በ33ቱ አጥንቶች ውስጥ ይመላለሳል። ሳይንቲስቶቹ ሲያዩት ምን አሉ? እኛ ሌላ ነገር አንሰይምም፣ ክራይስት ኦይል የክርስቶስ ዘይት ነው አሉ። በጣም እኮ ሳይንቲፊክ ስሙ ራሱ የክርስቶስ ዘይት ነው። ዮሐንስ በመልእክቱ ውሸት የለም አለ። እሱ ቅዱሱ ቅባት አለ። ስለዚህ በኦሪቱ ቅባት እዚህ ጋር፣ በሐዲሱ ቅባ ሜሮን ለካህናት እዚህ የከበረ ነገር ነው። ይሄንን ያደረገ ማን ነው? መጨረሻ
እንደው ሞባይላችሁን እስቲ ለጥሩ ተጠቀሙበት። እንደው አሉባልታ ከምታዩ እስቲ ይሄንን ፈትሹ። ላሚኒን የሚባል ፕሮቲን አለ። ላሚኒን ጉግል አድርጉ። ላሚኒን ክሮስሴፕት ፕሮቲን ልክ ስትከፍቱት ጌታ እጁን እንደተሰቀለ ሆኖ እንደዘረጋ እንደተሰቀለ ሆኖ ውስጣችን ያለ ነው። ያ ሲሞት እንሞታለን። አይገርም? በሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ውስጣችን ለካ ያለው ማን ነው? ክርስቶስ ነው። ማን ነው? ድገሙት እስቲ። መጨረሻ እችን ነገር ላችሁ ልውረድ በአንድ ደቂቃ። ስንት ፊደል ውስጣችሁ አለ? ስንት ፊደል አለ? 12። ቱሽ ምን አይነት ትምህርት ቤት ነው የሚያስተምራችሁ? እዚህ ሀገር እኮ በጣም ቀሽም ነው። ዲኤንኤ ሲባል ሰምታችኋል? ሰው አልወለድኩም ብሎ ቢክድ ዲኤንኤ ሲመረመር እውነት ነው አይደል? እውነት ነው፣ ውሸት የለም። ተፈጥሮ እውነት ነው። ዲኤንኤ ምናችሁ ውስጥ ያለ ነገር ነው። ሁላችሁም ውስጥ አለ፣ ግን እዚህ ሴላችሁ ኒውክለስ ውስጥ አለ፣ ውስጥ ማዕከል ውስጥ በጣም ይታያል በመሳሪያ። አሁን በጣም ያስደንቀው ዳዊት በስውር የተሰሩ አጥንቶቼ ነው ያለው ማለት ነው። ሲታይ 6 ቢሊየን ፊደሎች አሉ ውስጡ። ስንት? 1000 መጽሐፍ ቅዱስ ውስጥ ያሉ ፊደል ብዛት እንደማለት ነው። አያድርገውና አንድ ፊደል ቢጎድል ሰው አንካሳ ነው የሚሆነው፣ በዊልቸር ነው የሚሄደው። ድንቅ ነው ተፈጥሯችን። እሱ አይምሰላችሁም ያስደንቀው። በጣም 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 እጹብ የሚያስብለውን ነገር ልንገራቸው። አሁን ዓለም የደረሰበትን ጫፍ ነው የምነግራቸው። መሳሪያ አምጥተው ይመለከቱታል። ደብል ስትራንድ ዲኤንኤ ይባላል። እንደዚህ ጥምዝ ነው፣ የያዕቆብን መሰላል ይመስላል። አቤት እግዚአብሔር ውስጣችን ያስቀመጠው ምስጢር። ሲመለከቱት 10 እስቲ በሉ 5 6 5 10 5 6 5 እንትን ነው። አደኒን፣ ጓኒን፣ ሳይቶሲን፣ ታያሚን የሚባሉ አሉ። 10ኛው ላይ ድልድይ ይሰራል። ሁላችሁም ውስጥ ያለ እኮ ነው። ሁሉም ውስጥ 5 ላይ ድልድይ ይሰራል፣ እንደዚህ ክፍት ይሰራል። 6 ላይ ክፍት ይሰራል፣ 5 ላይ ክፍት ይሰራል። ይሄንን ያገኙት የእስራኤል ሳይንቲስቶች ናቸውና ሲያገኙ ሚሊየን ድረስ የሚያጎላ መሳሪያ ያለ ውስጥ ነው የሚያይና ደነገጡ። ምንድነው ሰው ላይ ይሄ ነገር? 10 5 6 5 10 5 6 5 እንደኛ ይምሰላችሁ። እዛ ሳይንሱም ዓለም መንፈሳዊም ዓለም ተባብረው ነው የሚሰራው። አሁን ጳጉሜን 2 አይታችኋል። የጨረቃ ግርዶሽ እንደዛ አይነት ነው። ሁሉም ተባብረው ይሰራል እውቀቱን ተጠቅሞና በኋላ መጽሐፍ እንትን ነው የተከፈተው። መዝሙረ ዳዊት መዝሙር 118 ላይ 22 አሌፋት ተከፈቱ። እስቲ ዮድ በሉ እስቲ። የእግዚአብሔር ቀኝ ማለት ነውና እጆች ሰሩኝ አበጃጁኝ ይላል። ዮድ 10ኛ ፊደል ነው። 5ኛው ፊደል ሄ ነው። 6ኛው ፊደል ዋው ነው። 5ኛው ፊደል ሄ ነው። ሲገጥሙት ያህዌህ የሚለው የእግዚአብሔር ስም ቁጥር ነበረ ውስጣችን ያለው። ደስ ይበላችሁ ውስጣችሁ። አንድ ሰዓሊ ስዕል ስሎ መጨረሻ ምን ያደርጋል? ስሙን ጽፎ እንደሚፈርምበት እግዚአብሔር እኔና እናንተን ፈጥሮ ስሙን ውስጣችን አትሞብናል። መቅደሱን ደስ ይበላችሁ። አዎ እንደ ያዕቆብ እንደ በለስ 2 እግሮች አሉን። እንደ አደባባይ ሆድ ዕቃ አለን። እንደ ቅድስት ልብ አለን። እንደ ቅድስተ ቅዱሳን መክብበ ሕዋሳት ራስ አለን። እንደ መስቀል እጃችን ዘረጋለን። እንደ 2 ጽላት 2 መዳፍ አለን። እንደ 10 ቃላት 10 ጣቶችን ማን ሰጥቶናል? እግዚአብሔር ሰጥቶናል። በዕለተ ቀዳሚት ከሥራ ሁሉ አረፈ። በተመሳሳይ መልኩ ዓርብ ተሰቅሎ ቀዳሚ ነፍሳትን ከሲኦል አውጥቶ ቀዳሚት በመቃብር አረፈ። አምላካችን፣ ንጉሳችን፣ ሕይወታችን፣ ብርሃናችን ኢየሱስ ክርስቶስ። ስለዚህ እስቲ ለሚፈሩ በሉ እስቲ ሰዎች ምልክትን ሰጣቸው። እንኳን ለኛ ለመላእክት የተሰጠ ምልክት ምንድነው? መስቀል ነው። ውስጣችን የተቀበረውን መስቀል፣ ጥላቻ የቀበረውን መስቀል፣ ቂም የቀበረውን መስቀል፣ ነውር የቀበረውን መስቀል፣ ዘረኝነት የቀበረውን መስቀል አውጥተን ያ መስቀል በግንባራችን ላይ ያንጸባረቀ ጠላት ሰይጣንን ድል እንዲነሳልን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።